የሩሲያና የአሜሪካ ግንኙነት በፍጥነት እየተቀየረ ነው። የሁለቱ ሀገራት ግንኙነት በዩክሬን ጉዳይና በተፎካካሪነት መንፈስ ወደ ከፋ ሁኔታ ተሸጋግሮ ባላንጣነት አይሎበት ቢቆይም ትራምፕ ግን ይህንን ሁኔታ እየቀየሩት ነው። በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን አስተዳደር ወቅት ዋሽንግተን የአውሮፓ ህብረትና ሌሎች ምዕራባውያን በማስተባበር ከ28,000 በላይ ማዕቀቦች በሩሲያ ላይ እንዲጣሉ ያደረገች ቢሆንም አሁን ግን በተቃራኒው ፊቷን ከሌሎች ይልቅ ወደ ሞስኮ በፍጥነት እያዞረች ነው። ከጥቂት ወራት በፊት የባይደን አስተዳደር የሩሲያ ባለስልጣናት የተለያዩ ወንጀሎችን እየፈጸሙ ነው በሚል ሲያወግዝ የነበረ ቢሆንም ፕሬዝዳንት ዶናልድ ትራምፕ ግን የፑቲንን ልዑክ ወደ ዋይት ሃውስ ጋብዘው ተቀብለው እያስተናገዱ ነው። ጉዳዩን በዓለም አቀፍ ትንታኔያችን እንዲህ ተመልክተነዋል። ከአውሮፓውያኑ ፌብሩዋሪ 24 2022 ጀምሮ ምንም አይነት መደበኛ ዲፕሎማሲያዊ ግንኙነት ሳያደርጉ የቆዩት አሜሪካና ሩሲያ ከቅርብ ጊዜያት ወዲህ ግንኙነታቸው በማይታመን መልኩ እየተቀየረ ነው። የኒውክሌር ጦር መሳሪያ ባለቤት የሆኑት አሜሪካና ሩሲያ የዩክሬንና ሩሲያ ጦርነት መጀመርን ተከትሎ ግንኙነታቸው ሙሉ በሙሉ ተቋርጦ የቆየ ሲሆን ከሰሞኑ ግን የሩሲያ ልዑክ የአሜሪካን ምድር ከመርገጥ አልፎ ዋይት ሃውስ ውስጥ ለውይይት መቀመጡ ጆሮን ያዝ ያደረገ ጉዳይ ሆኗል። በእርግጥ ያቺ በዩክሬናውያን ትከሻ ሩሲያን እየተዋጋች እንደሆነ ሲነገርላት የቆየችው አሜሪካ ያቺ ከአየር መቃወሚያ ቴክኖሎጂዎች እስከ ተምዘግዛጊ የረዥምና የመካከለኛ ርቀት ሚሳኤሎች ድረስ ዩክሬንን እያስታጠቀች ሩሲያን ለማስወደም በመቶ ቢሊዮኖች የሚቆጠር ዶላር ድጋፍ ያደረገች ዋሽንግተን በዚህ ፍጥነት በሯን ለፑቲን አስተዳደር ወለል አድርጋ መክፈቷ ግርምትን የሚያጭር ጉዳይ ሆኗል። ሆኖም የሩሲያው ፕሬዝዳንት ቭላዲሚር ፑቲን የሟለንዋይና የምጣኔ ሀብት ትብብር ልዩ ተወካያቸውን ወደ ዋሽንግተን መላካቸው ታውቋል። የፑቲን ልዩ ተወካይ የሆኑት ኪሪል ዲሚትሪቭ የትራምፕ አስተዳደር በበርካታ ጉዳዮች ላይ ሩሲያ ያላትን አቋም መረዳት መቻሉን እያደነቁም ይገኛሉ። ይህንንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔያችን ልንመለከት ወደናል። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። ከፕሬዝዳንት ፑቲኗ ሩሲያ ጋር የእጅ አዙር ጦርነት በዩክሬን በኩል ከፍታ ስትዋጋ እንደነበር ሲነገርላት የነበረችው ደግሞም የዓለምን የኃይል ሚዛን በበላይነት ለመምራት ተገዳዳሪ ሀገራትን ባንድም በሌላም መልኩ የምትዋጋው ልዕለ ኃያሏ አሜሪካ የፑቲን አስተዳደርም ሆነ ራሳቸው ፑቲንን ገዳይና አምባገነን ነው በማለት ስታወግዝ ከቆየች ገና 3 ወር በቅጡ አልተቆጠረም። ሆኖም ሩሲያን ለማስደብደብ የረዥም ርቀት ሚሳኤል ለዩክሬን በማቅረብና ፈቃድ በመስጠት ወደ ሩሲያ ያስወነጨፈችውና ባጸፋውም ሞስኮ ካለም ደብቀው የነበረውን የኦሬሽኒክ ሚሳኤልን እንድትተኩስ ያስገደደው የባይደን አስተዳደር ከዋይት ሃውስ ከወጣ ገና 90 ቀናትን እንኳን አልደፈነም። በሩሲያና ዩክሬን ጦርነት ሂደት ላይ ከፍተኛ ጫና በመፍጠር ምናልባትም አስቀድመው እንደገለጹት በ24 ሰዓታት ውስጥ ጦርነቱን ለማስቆም ከፍተኛ ሚና ይጫወታሉ ተብለው የተጠበቁት የባይደን ቀዳማይም ተከታይም የሆኑት ፕሬዝዳንት ዶናልድ ትራምፕ ገና የ100 ቀን የሥራ ክንውን ሪፖርትን እንኳን አላቀረቡም። ትራምፕ ምንም እንኳን ቀድሞውንም የሩሲያው ፕሬዝዳንት ቭላዲሚር ፑቲን አድናቂ መሆናቸው ቢታወቅም ላለፉት 3 ዓመታት ፑቲንን ወራሪና ገዳይ በማለት የሩሲያን ባለሀብቶችና የሀገሪቱን የውጭ ተቀማጭ ቢሊዮን ዶላሮችን እየወረሰችና እያስወረሰች ከ300 እስከ 500 ቢሊዮን ዶላር ፈሰስ እያደረገች የቆየችውን አሜሪካን በዚህ ቅጽበት ፊቷን ለሩሲያ ወገግ እንድታደርግ ያደርጋሉ ብሎ የገመተ ግን አልነበረም። ሆኖም ትራምፕ ያልተጠበቀውን አድርገውታል። በዚህም ባለፉት ዓመታት ዋሽንግተን የሚገኘውን የሩሲያ ኤምባሲ ጠርቅማ በመዝጋት ምዕራባውያን አጋሮቿንም በማስተባበር የማዕቀብ ናዳ ስታወርድ የቆየችው አሜሪካ አሁን የፑቲን ልዑክ አሜሪካን እንዲጎበኙ ጥሪም ግብዣም አቅርባለች። እናም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ልዩ የመዋለ ንዋይና የምጣኔ ሀብት ጉዳዮች ኃላፊ የሆኑት ኪሪል ዲሚትሪቭ በዋሽንግተን በመገኘት ከትራምፕ አስተዳደር ባለስልጣናት ጋር ውይይት እያደረኩ ነው ብለዋል። እዚህም የፑቲን ልዩ መልእክተኛው ኪሪል ዲሚትሪቭ ከ3 ዓመታት በኋላ ወደ አሜሪካ ያቀኑ የመጀመሪያው የሩሲያ ከፍተኛ ባለስልጣን ሆነዋል። ልዩ መልእክተኛው ከትናንት በስቲያ ረቡዕ ዕለት ጀምሮ ከትራምፕ አስተዳደር ከፍተኛ ባለስልጣናት ጋር ውይይት እያደረጉ መሆኑንም አስታውቀዋል። በዚህም የሩሲያና ዩክሬንን ጦርነት ለማስቆም ከሩሲያ ጋር በስልክ ውይይት በማድረግ እርምጃቸውን የጀመሩት ፕሬዝዳንት ዶናልድ ትራምፕ ከዚያም ልዑክ በማዋቀር ከፑቲን አስተዳደር ባለስልጣናት ጋር በሳውዲ አረቢያ ውይይት ሲያደርጉ የቆዩት ዶናልድ ትራምፕ አሁን ውይይቱንም ግንኙነቱንም ወደ
ወደ ዋሽንግተን አሸጋግረውታል። የሩሲያው ልዩ መልእክተኛ ዲሚትሪቭ በዋሽንግተን ቆይታቸው በስም ካልጠቀሷቸው ከፍተኛ የአሜሪካ ባለስልጣናት ጋር እየተወያዩ መሆኑን ገልጸዋል። ትራምፕ ጦርነቱን በፍጥነት ለማስቆም የሚያደርጉት ጥረት በተጠበቀው ልክ እስካሁን ውጤት ባያመጣም የሁለቱን ሀገራት የዲፕሎማሲና የሁለትዮሽ ግንኙነት በማስተካከል ረገድ ግን ውጤታማ የሚባል ስራ እየሰሩ መሆናቸውን በርካቶች እየገለጹ ይገኛሉ። ሆኖም ይህ ድርጊታቸው ግን በዲሞክራት ተቀናቃኞቻቸውና በሌሎች ምዕራባውያን ዘንድ ትችት እንዲሰነዘርባቸው እያደረገ ነው። ከዚህ አንጻር ትራምፕ ሩሲያ በዩክሬን እየፈጸመች ያለችውን ጥቃት በሚገባው ልክ በማውገዝ ሩሲያን ማዳከም አልቻሉም። አለፍ ሲልም ከዘለንስኪ ይልቅ ለፑቲን ከዩክሬን ይልቅ ለሩሲያ ያዘነበሉ ናቸው እየተባሉም ነው። እርሳቸው ግን የሶስተኛውን የዓለም ጦርነት እንዳይነሳ የበኩሌን ድርሻ እየተወጣሁ ነው ሲሉ ተቺዎቻቸውን መልሰው ይሞግታሉ። የሆነው ሆኖ ፕሬዝደንቱ አሁን የፑቲንን ከፍተኛ ባለስልጣን በቤተ መንግስታቸው እያስተናገዱ ነው። የሩሲያው ከፍተኛ ባለስልጣንና የፕሬዝደንት ቭላዲሚር ፑቲን ልዑክ የሆኑት ኪሪል ዲሚትሪቭ ከከፍተኛ ባለስልጣናቱ ጋር በንግድና መዋለ ንዋይ ፍሰት፣ በውድና የከበሩ ማዕድናት ጉዳይና በዩክሬንና ሩሲያ ጦርነት ጉዳይ ላይ መወያየታቸውንና በዚህም አዎንታዊ የሚባሉ ንግግሮችን እያደረጉ መሆኑን አስታውቀዋል። ከዚህ ባሻገርም ልዩ መልእክተኛው አሜሪካ የሩሲያን ጉዳዮች ለመረዳት እያደረገች ያለውን ጥረት በከፍተኛ ሁኔታ አመስግነዋል፣ አድንቀዋልም። በቀጣይም ሁለቱ ሀገራት በተለያዩ ዘርፎች ማለትም በንግድና በኢንቨስትመንት የከበሩ ማዕድናትን በመጋራት እንዲሁም በከበሩ ማዕድናት ላይና በዓለም አቀፍ የጸጥታ ጉዳዮች ላይ በትብብር ለመስራት ማቀዳቸውን እየገለጹ ነው። በሌላ በኩል ደግሞ ይህ አይነቱ የሩሲያና የአሜሪካ ግንኙነት መለሳለስ እንዲሁም ከፍ እያለ መምጣት የሩሲያና ዩክሬንን ጦርነት ለማስቆም በሚደረገው ጥረት ላይ የራሱን አሉታዊ ተጽዕኖ እንዳያሳርፍ በርካቶች አስተያየታቸውን እየሰጡ ነው። ፕሬዝደንት ትራምፕ ግን ለልዩ ልዩ ዓላማዎች ሲባል በአሁኑ ወቅት ከቭላዲሚር ፑቲን ጋር ያላቸውን ግንኙነት ማስተካከል እንደሚፈልጉ በአንድም በሌላም መልኩ በሚፈጽሟቸው ተግባሮች እየገለጹ ነው። በተለይም የሩሲያና የቻይናን ቅርበት ያልወደዱት ፕሬዝደንት ትራምፕ የሩሲያና ዩክሬን ጦርነትን የማደራደር ጉዳይ እንደ ምክንያት በመጠቀም ከፕሬዝደንት ቭላዲሚር ፑቲን ጋር በቅርበት በመስራት ቻይናን ለማግለል ሊጠቀሙበት እንደሚችሉም እየተገለጸ ይገኛል። የሆነው ሆኖ ግን ይህ የከፍተኛ ልዑኩ ወደ ዋሽንግተን ማቅናትና የከፍተኛ ባለስልጣናቱ የጋራ ውይይት ምን አይነት ውጤት ይዞ ሊመጣ ይችላል የሚለው በልዩ ሁኔታ ተጠባቂ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሮይተርስ፣ ቢቢሲ እንዲሁም ኤቢሲ ኒውስን በዋቢነት ተጠቅመናል።